ከእግዚአብሔር ከአባታችን ከጌታም ከኢየሱስ ክርስቶስ የመንፈስ ቅዱስ ኅብረት ይብዛልን። በሳምንት አንድ ጊዜ እንደምናደርገው ለዳንበት እናመሰግንና ላልዳኑ ደግሞ የምንጸልይበት ነው። ክብር ሁሉ ለእግዚአብሔር ይሁን። ይህ ፕሮግራም ይህ ሐሳብ ከመንፈስ ቅዱስ የተቀበልኩት ነው ማለት እችላለሁ። ብዙ ጊዜ በልቤ የሚመላለስ ስለሆነ እኛ አማኞች በሰማይ ስንሄድ ሳይሆን ማመስገን ያለብን በምድር እያለን የተሰራልን ስራ ከምንም በላይ የተደረገልን ነገር ከምንም በላይ የተሰጠን ስጦታ ከምንም በላይ ምድር ልትሰጠን ማትችል ወርቅ ዳይመንድ ሊተካው የማይችል ገንዘብ ሊተካው የማይችል ሰው ሊተካው የማይችል ታላቅ የሆነ ስጦታ እግዚአብሔር ሰጥቶናል። ይህ ስጦታ ደግሞ ልናከብረው ልናመሰግነው እናመሰግናለን ነው። በምስጋና በጸሎት በውዳሴ ፊቱ ልንቀርብ ይገባናል ብዬ ውስጤ ይመላለሳል። እኛ አማኞች ቀድመን ነው ማመስገን ያለብን። ሁኔታው ሲሆን ሳይሆን እጃችን ሲገባ ሳይሆን ወይንም በሰማይ ስንሄድ ሳይሆን ማመስገን ያለብን ብዬ ያሰብኩት እዚሁ በምድር ያለን የተደረገልን ነገር እጅግ በጣም ታላቅ ነውና የተሰጠን ስጦታ እጅግ በጣም ታላቅ ነውና ለሱ ምስጋና ማቅረብ አለብን። ስሙ ለዘላለም የተባረከ ይሁን። በኤፌሶን 2:8 ላይ እንደዚህ የሚል ቃል አለ። በእምነትና በጸጋ ድናችኋል፣ ይህም የእግዚአብሔር ስጦታ ነው እንጂ ከናንተ አይደለም። ስጦታ የሚለው ላይ ማተኮር እፈልጋለሁ ዛሬ። ስጦታ ማለት እኛ ሳንዘጋጅበት እኛ ሳናቅ ሰፕራይዝ የሚደረግ ማለት ነው። ብዙ ጊዜ ያው በዓለም ስናስረዳው ምንድነው ሰዎች ሳይዘጋጁ ኬክ ይቆረስላቸዋል። ሰዎች ሳይዘጋጁ ይሄ ከጋብቻ በፊት የሆነ ቀለበት ይደረጋል። ሰዎች ሳይዘጋጁ የሆነ በቃ ምንም አንደርስታንድ ሳይኖራቸው ምንም እውቀት ሳይኖራቸው ምን ይደረግላቸዋል? ሰፕራይዝ ይደረጋሉ። ልክ እንደዛ ነው እግዚአብሔር ስጦታውን እየሰጠን። ስጦታውም ደግሞ ከኛ ሳይሆን እግዚአብሔር ነው ስጦታውን የሰጠን። ስለዚህ ይህ ታላቅ የሆነ ስጦታ ልጁ ኢየሱስ ክርስቶስን ነው የሰጠን። ልጁ ኢየሱስ ክርስቶስ ደግሞ የተሰጠን ስጦታ ምንድነው? የዘላለምን ሕይወት የያዘ ስጦታ ነው። የዘላለምን ሕይወት የተሸከመ ስጦታ ነው። ስለዚህ እግዚአብሔር በልጁ በኢየሱስ ክርስቶስ ታላቅ የሆነ ስጦታ ሰጥቶናል ማለት ነው። ይህም ማለት እኛ ልንፈጽም የማንችለውን እኛ ልንተገብር የማንችለውን እኛ በእግዚአብሔር ፊት ቫልዩ ሚዛን ላይ ሲቀመጥ እግዚአብሔር የሚያስደስት የመዳን ስራ ሰርተን እግዚአብሔርን ማስደሰት አንችልም። ከሀ እስከ ፐ ወይንም ከኤ እስከ ዜድ ምንም አይነት ኃጢአት የሌለበት ልጁ ኢየሱስ ክርስቶስ ስጦታ ነው የሆነው ለእግዚአብሔር። እግዚአብሔር አብም ተቀብሎታል። ለምን ቢባል ከሳሽ እንከን እንዳያገኝ ከሳሽ ገብቶ በዚህ ሁኔታ ነው ያሸነፍከኝ እንዳይል ልጁ ኢየሱስ ክርስቶስ ሕጉንም ሰይጣንም ከሳሽም የሚፈልጋቸውን ነገሮች ሁሉ ፈጽሞ አጠናቆ ያለ ኃጢአት ንጹሕ ደም በእግዚአብሔር ፊት ቀርቦልናል። ስሙ ለዘላለም የተባረከ ይሁን። ይህ ታላቅ ስጦታ ስለተሰጠን እግዚአብሔርን እናመሰግነዋለን። የማመስገን ግዴታ አለብን። ስሙ ለዘላለም የተባረከ ይሁን። እኛ ክርስቲያኖች በሰማይ ሲሄድ ሳይሆን ማመስገን ያለብን የተሰጠን ስጦታ እጅግ ከባድ፣ ማንም ሊሰጠን የማይችለው በብር የማይተካ በወርቅ በአልማዝ አጠገቡ ሊደርሱ የማይችሉ ታላቅ የሆነ ስጦታ የዘላለምን ሕይወት የሆነ ስጦታ ሰጥቶናል። ከእግዚአብሔር ጋር የምንኖርበት እግዚአብሔር ስር በርከክ የምንልበት ከእግዚአብሔር ጋር ህብረት ማድረግ የምንችልበት እግዚአብሔር አባት መንፈስ ቅዱስ በውስጣችን እንዲያድር ያደረገ ይህ ታላቅ ስጦታ ልጁን ኢየሱስ ክርስቶስ እየሰጠንን እናመሰግነዋል። ስለዚህ ስለ ስጦታ ተባረክ። ስለሰጠን ስጦታ ዘላለማዊ ሕይወት የሆነ ስጦታ ሰጥተናልና እናመሰግናለን። እኛ አማኞች ቀድመን የምናመሰግነን ሲሆን ሳይሆን የምናመሰግነው በእምነት እንደተናገረ የእግዚአብሔር ቃል ብዙ ቦታ እንደሚናገር እንደተቀበላችሁ ባመናችሁ ጊዜ እንደሚል እኛም ተቀብለናልና እናመሰግናለን። የዘላለምን ሕይወት ሰጥተናልና እናመሰግናለን። ስጦታውን ደግሞ እንደ ተራ ስጦታ አልጋ ስር የምናስቀምጠው ጠረጴዛ ስር የምናስቀምጠው ሳይሆን ከዓይናችን እንዳይጠፋ ከፍ አድርገን አንጠልጥለን ሁልጊዜ ይህ ድንቅ ስጦታ እያልን የምናመሰግነው ስጦታ ቤታችን ስለገባ የምናመሰግነው ስጦታ ከዓይናችን ሊሰወር ስለማይችል እናመሰግናል። ተራ ስጦታ አይደለም። አንዳንድ ስጦታዎች አሉ አይደለ? ሰውንንና ደካማንንና
የሆነች ስጦታ ሲሰጠን አልጋ ስር እንደሆነ ነገር ከየት እንደሆነ ነገር እናስቀምጣለን። ይህ እኛ ግን የደረሰን ስጦታ እኛ አማኞች የተቀበልነው ስጦታ ታላቅ የሆነ ስጦታ፣ ብርቅርቅ የሆነ ስጦታ ከአይምሯችን፣ ከዓይናችን፣ ከነፍሳችን፣ ከጆሮአችን ሊጠፋ የማይችል ስጦታ ስለሆነ በልባችን ላይ ለዘላለም የነገሰ የተንጠለጠለ የከበረ የተወደሰ ስጦታ ነውና እናመሰግናለን። ይህ ታላቅ ስጦታ ስለተቀበልን ስም የተባረከ ይሁን። በመውጣት በመግባታችን ይህን ስጦታ እንመለከተዋለን። ከሳምንት ሳምንት አይተነው እናመሰግናለን። ይህ ስጦታ እኮ ሲገርም እያለን እናከብራለን። ይህ ድንቅ ስጦታ እኮ ሲገርም እያለን ስለ ስጦታው ምስጋና እናቀርባለን። ስጦታችን የሆንክ ኢየሱስ ክርስቶስ ተባረክ፣ ከፍ በል፣ ለዘለዓለም ተባረክ፣ ለዘለዓለም እናመሰግናለን። ይህ ድንቅ ስጦታ ወደ ቤታችን ስለመጣ ይህ ታላቅ ስጦታ እንደ ርካሽ ነገር የሚቆጠር ሳይሆን ውድ፣ ከውድም በላይ የሆነ ውድ፣ በነፃ ቢሆንም ግን ውድ የሆነ፣ በነፃ ቢሆንም ግን ዋጋ የተከፈለበት፣ በነፃ ቢሆንም ግን ልጁን ኢየሱስ ክርስቶስ ዋጋ እስከ መጨረሻው ድረስ ያስከፈለ ዋጋ ነውና ታላቅ ስጦታ። ስጦታውን ስንመለከት ታላላቅ ምንዛሬዎች አሉትና ውስጡ እናመሰግናለን። እግዚአብሔር አባት ሆይ ለዘለዓለም ከፍ እናደርጋለን። ይህ ድንቅ ስጦታ፣ ይህ ታላቅ ስጦታ ስለተቀበልን እናመሰግናለን። እንደ ቀላል ነገር አንቆጥረውም። ማንም ይህን ስጦታ አይሰጠንም። ራሱን ሰውቶ፣ ነፍሱን ሰውቶ፣ ዙፋኑን ትቶ፣ አምላክነቱን ትቶ፣ ቦታውን ትቶ ይህ ስጦታ ለመስጠት ማንም አይደፍርም። ማንም እሺ አይልም። ዙፋኑን ማንም አይለቅም። ክብሩን ማንም ክብርህን ለቀ፣ ኃይልህን ለቀ። እግዚአብሔር አባት ሆይ ይህንን ታላቅ ስጦታ ስለሰጠን ስምህ ለዘላለም የተባረከ ይሁን። ይህ ድንቅ ስጦታ ስለደረሰን ስምህ ለዘላለም የተባረከ ይሁን። ውድ ስጦታ ነው የሰጠንና ስምህ ለዘላለም የተባረከ ይሁን። እናመሰግናለን። ስጦታህን ሁል ጊዜ መያዝ እንዲሆንልን፣ ማመስገን እንዲሆንልን የልቦና አይኖቻችን የተከፈቱ ይሁኑ። የልቦና አይኖቻችን የበሩልን ይሁኑ። ስምህ ለዘላለም የተባረከ ይሁን። አሜን። በሁለተኛ ደግሞ ላልዳኑ የምንጸልይበት ነው። ላልዳኑ ደግሞ ግዴታ የመጸለይ ኃላፊነት አለብን። በዮሐንስ ራእይ ነው የሚናገረው፣ እናንተ ካህናት ተደርጋችኋል ይላል። ካህናት ማለት እንግዲህ በእግዚአብሔርና በሰው መካከል ሆኖ እግዚአብሔርና ሰውን የሚያስታርቅ እግዚአብሔርና ሰውን የሚያግባባ ነውና እኛ ደግሞ በክርስቶስ ጥሪ የደረሰን እኛ ብቻ ድነን እኛ ብቻ ሴፍ ተደርገን የምንኖር መሆን የለብንም። እኛ እንደዳንን ወንድሜ መዳን አለበት። አንቺ እንደዳንሽ እህትሽ መዳን አለባት። አንተ እንደዳንክ ልጆች መዳን አለባቸው። እኛ እንደዳንን ትውልድ መዳን አለበት። ስለዚህ ላልዳኑ ደግሞ የምንጸልይበት ነው። በዕብራውያን 10:29 ላይ ትንሽ ቆጣ ረገጥ ያለ ቃል ይናገራል። ቃሉም እንደዚህ ይላል። ዕብራውያን 10:29 ላይ ታዲያ የእግዚአብሔር ልጅ የረገጠ የተቀደሰበትን ኪዳን ደም እንደ ተራ ነገር የቆጠረ የጸጋን መንፈስ ያክፋፋ እንዲህ ያለ የባሰ ቅጣት ይገባው ይመስላችኋል ይላል። ጠንካራ ነገር ነው ያስቀምጠው። ልጁን ኢየሱስ ክርስቶስ የከፈለበትን ደም የተቀደሰበትን እንዲሁም መንፈስ ቅዱስን ያክፋፋ ይላል። ረገጥ አድርጎ ነው የሚናገረው። ስለዚህ ሳያውቁም ሆነ አውቀውም ሆነ ልጁን ኢየሱስ ክርስቶስ ያክፋፉ፣ የተቀደስንበትን ደም የረገጡ፣ ልጁ ኢየሱስ ክርስቶስ በእግዚአብሔር ፊት ቅዱሱን ደም ይዞ ገብቶ እግዚአብሔር የተቀበለውን ደም ያክፋፋ፣ ይህንን ሕይወት ሳይቀበሉ ወደ ዘላለም ሞት እንዳይወርዱ ዛሬኛ መጸለይ አለብን። ለጎረቤት ይሆናል፣ ለማናቀው ይሆናል፣ ለምናቀው ይሆናል። እኛ እንደዳንን፣ እኛ ከዚህ ቁጣ እንዳመለጥን፣ እኛ ኢየሱስ ክርስቶስን እንደ ግል አዳኝ አድርገን ተቀብለን መንፈስ ቅዱስ በውስጣችን ያለ የዘላለም ፍርድ ሳይሆን የሚጠብቀን የዘላለም ሕይወት እንደሚጠብቀን እርግጠኛ እንደሆንን ስለ እህቴ መጸለይ አለብን። እርግጠኛ እንደሆንን ስለ ወንድሜ መጸለይ አለብን። እርግጠኛ እንደሆንን እኛ እንዳመለጥን ሌሎችም ማምለጥ አለባቸው። በምን ከተባለ በካህናት። ካህናት ማለት የሚማልዱ ናቸው። እኛ ካህናት ነን፣ የምንማልድ የምንጸልይ። እባክህ ጌታ ሆይ ብለን በእግዚአብሔር ፊት መጮህ አለብን። ስለ አንድ ነፍስ፣ ስለ ሲኦል ስለሚወርድ ነፍስ፣ ስለ ኢየሱስ ክርስቶስን እንደ ግል አዳኝ አድርገው ሳይቀበሉ ስለሚሞቱ ነፍሳት እኛ መጮህ አለብን። በዚህ ዘመን በዚህ ጊዜ ሞት የነገሰበት፣ ሞት አካባቢውን የያዘበት፣ ወጣ ስንን የምንሰማቸው ነገሮች ሁሉ የሚያስፈሩ፣ በብዙ የሞት ቅስፈት የበዛበት ነውና ይህ ነገር እንዳይሆን ልጁን ኢየሱስ ክርስቶስ እንደ ግል አዳኝ አድርገው ሳይቀበሉ ወደ ሲኦል እንዳይሄዱ
ከዛሬ ጀምሮ መጸለይ አለብን። አባቶች ስም እየተባረከ ይሁን። ይህ ጸሎት በአራቱም አቅጣጫ የተበተነ ይሁን። በእያንዳንዱ ቤት እያንኳኳ የሚገባ ይሁን። እግዚአብሔር አባቶች ሞታቸው እየተጠበቀ ያለ በሞቱ ጊዜ ወደ ሲኦል ሊያንደረድራቸው ያለ እጅግ በጣም ብዙ ሚሊዮን ህዝብ ከምናቀው እስከማናቀው ከማናቀው እስከ አይተናቸው መጨረስ ብዙ ህዝቦች ወደ ሲኦል ሊነዱ እየተዘጋጁ ነውና እግዚአብሔር አባቶች ዛሬ ደግሞ በወንጌል ኃያል በሆነው ወንጌል ሲኦልን በረታ ወንጌል አጋንንትን በጣለ ወንጌል እንደ ሰው ስራ ሳይሆን እንደ ምህረት የነገሰ ወንጌል ጸጋን የሞላ ወንጌል በእያንዳንዱ ቤት እንዲገባ በእያንዳንዱ ቤት አንኳኩቶ ሴትና ወንዶች ልጆች በአንተ መልክ የተፈጠሩትን ሁሉ ማዳን እንዲችል ከዲያብሎስ እጅ እንድትናጠቅ እንለምናለን። ከሞት እጅ እንድትናጠቅ እንጠይቃለን። ከሞት እጅ እንድታድናቸው እንለምናለን። ከሞት እጅ እንድታወጣቸው እንለምናለን። እኛ እንደ ዳንን ሌሎችም እንዲድኑ ይህ የመዳን ወንጌል በአራቱም አቅጣጫ እየገባ እግዚአብሔር አባቱ ዘላለማዊ የሆነ ወንጌል ህይወትን የሚሰጥ ወንጌል አይናቸውን እንድታበራ የልቦናቸው አይን ተከፍቶ ኢየሱስ ክርስቶስን እንደ ግል አዳኝ አድርገው እንዲቀበሉ ስንል እንለምናለን። ከሞት ወደ ህይወት እንዲሻገሩ ከዘላለም ጥፋት ወደ ዘላለም ህይወት ወደ እግዚአብሔር ልጅነት እንዲሻገሩ እግዚአብሔር አባቱ ነፍስን የሰራህ አንተ ነህና በዚህ በቃል በዚህ በልጅ ወንጌል በዚህ ኃይለኛ በሆነ ወንጌል በዓለም ላይ ያለው አይደለም ኃይለኛ ይልቁንስ ወንጌልህ ነውና መስቀሉ ነውና በዚህ ኃያል በሆነ ወንጌል ልባቸው እንዲንበረከክ አለት የሆነ ልባቸው እንዲሰነጠቅ አልተረተር ያለ ልባቸው በወንጌል እንድትነካ ውስጠኛቸውን በዚህ ቃል እንድትነካ በዚህ ጸሎት እንድትነካ ይህ ጸሎት በአራቱም አቅጣጫ ንፋስ ተሸክሞ እንዲሄድ ኢሮፕ፣ አሜሪካ፣ አውሮፓ፣ ኢትዮጵያ በየትኛውም አቅጣጫ እንዲህ አረብ ሀገር፣ ኤዥያ እንዲሰራ ከሞት ወደ ህይወት እንድታደን እንለምናለን። የኢየሱስ ክርስቶስ መስቀል ጉልበታም ነው። ጉልበታም በሆነው በልጅ በጌታ በኢየሱስ ክርስቶስ የዘላለምን ህይወት እንዲወርሱ እንለምናለን። ልጆቻችን የሲኦል ግብር እንዳይሆኑ ምናቀው የማናቀው ማንም የሲኦል ማሟያ የሲኦል ቁጥር የሲኦል በላያቸው ላይ በር እንዳይከፈት እንለምናለን። ይልቁንስ ከሲኦል ወደ ህይወት እንዲሻገሩ በህይወት ዘመናቸው ይሁን ህይወታቸው ላይ ባለቀ ደቂቃም ይሁን ብቻ አንተ በምሕረትና በቸርነት በመስቀል ጉልበት እንድታስባቸው እንለምናለን። ይህን ስለምታደርግ እግዚአብሔር አባት ሆይ እንለምናለን። ብዙዎች ስለሚድኑ እንባርካለን። ብዙዎች ከሞት ወደ ህይወት አይናቸው የውስጠኛ አይን ብርሃን ስለሚከፈትላቸው እናመሰግናለን። ሲያሳድዱ የነበሩን ምሕረት ስለምታደርግ፣ ሲገድሉ የነበሩ ምሕረት ስለምታደርግ፣ በማወቅም ባለማወቅም የሲኦልን ስራ የነበሩ የቁጣ ልጆች የነበሩትን እንዳለ በማያልቀው ምሕረት በመስቀል ስለምታድናቸው ክብር ሁሉ ላንተ ለታላቁ ጌታ ይሆንልህ። እናመሰግናለን፣ ከፍ እናደርጋለን። ስም ለዘላለም የተባረከ ይሁን። እህቶቼና ወንድሞቼ በዚሁ አጋጣሚ የምነግራችሁ ነገር ክርስትና ኃላፊነት ነው። ክርስትና ሸክም ነው፣ መሸከም ነው። ስለዚህ ሸክም አለባችሁ። ሸክሙ ደግሞ ምንድነው? በእግዚአብሔር ፊት ይዘን የምንሄደው ነፍሳት ነው። በእግዚአብሔር ፊት ሄደን ይሄው ድኗል ብሎ የሚሰጠን ነፍሳት ነው። ስለዚህ ስለ ነፍሳት እባካችሁ እንጸልይ። ስለዚህ ስለ ነፍሳት እባካችሁ በእግዚአብሔር ፊት በሳምንት አንድ ጊዜ ገብተን ኡኡ እንበል። ነፍሳት ሄዳኑ ብለን እናልቅስ። ነፍሳት ያምልጡ ብለን እናልቅስ። ፕሊዝ እባካችሁ። እኛ ጋር የደረሰው ወንጌል ጉልበታም ነው፣ ኃያል ነው፣ ጽኑ ነው። ከሞት ከዘላለም ስቃይ ከዘላለም ከአጋንንት እጅ ይናጠቃል፣ ያድናል። ብቻ የሚጸልይ ነው የሚፈልገው። ከዛሬ ጀምሮ በኃላፊነት ስለምንጸልይ እናመሰግን። ኃላፊነታችን ነፍስ ስለሆነ ክብር ሁሉ ላንተ ለታላቁ ጌታ ይሆንልህ። እግዚአብሔር አባቶች ስለሰማህን ይህ ጸሎት 30 60 100 ፍሬ ስለሚሆን እንባርካለን። ክብር ሁሉ ላንተ ለታላቁ ጌታ ይሆንልህ። በልጅህ በጌታ በኢየሱስ ክርስቶስ ስም እናመሰግናለን። አሜን።